ደናውሎች ዛሬ የምናወራው የሰው ልጅ በህይወቱ አንዴ እንኳን ማንበብ አለበት ከሚባሉት 100 the best romance book መሃል አንዱ ስለሆነው ስለ Archer Space by Maya Sheridan ነው። Guys, this book is so deep. እኔ I cried for them like they were real. When I was crying and happy and I was crying again. በጣም የምትወዱት መጽሐፍ ነው የሚሆነው። ትንሽ ብቻ ስለ ካራክተሮቹ ልንገራችሁ። ብሪ ኤንድ አርቸር የሚባሉ ሁለት ሜን ካራክተሮች አሉ። ብሪ ደፍ ከሆነው አባቷ ጋር የምትኖር ሴት ነበረች። እሷና አባቷ የሚሰሩበት ትንሽ የሱቅ ነበራቸው እና እሱን ለመዝረፍ የመጣው ልጅ ብሪን ሲያያት እሷን ለመድፈር ይሄዳል። አባቷ ብሪን ለማዳን ሲል በሽጉጥ ይገደልና ይሞታል። ታሪካችን የሚጀምረው የብሪ አባት ከሞተ ከ6 ወር በኋላ ነው። ብሪ በአባቷ መሞትና አሟሟት በጣም ትራውማ ስለሆነች ብዙ ሀስል ስላደረገች በቃ ይሄንን ሀገር ትቼ ሄጄ አዲስ ላይፍ መጀመር አለብኝ፣ ሪፍሬሽ ማድረግ አለብኝ ብላ ታስብና ወደ ስሞል ታውን ሙቭ ታደርጋለች። ሙቭ ያደረገችበት ስሞል ታውን ላይ ማን አለ? አርቸር። አርቸር አባቱን እናቱን አጎቱን በ7 ዓመቱ ፊት ለፊቱ ሲሞቱ ያየ ልጅ ነው። በዛ ታይም እሱም እዚህ ጋር በሽጉጥ ተመቶ ቮይሱን ሎስት አድርጓል፣ ማውራት አይችልም። አንድ የቀረው አጎቱ አርቸር ማውራት ስለማይችል ሆም ስኩሊንግ አድርጎ ነው ያሳደገው። ከዛ በኋላ በጣም የወዱ አጎቱ ሞተበት። ከዛ በኋላ ምንም አይነት ሶሻል ላይፍ የለውም አርቸር። በቃ አይወጣም፣ ማንንም ሰው አያናግርም ምናምን ያሁላ the whole town ደሚት ኪድ ደሚት ጋይ ምናምን የሚል ቅጽም ስል አውጥተውለታል። አንደርስታንድ ለማድረግ እሱን አልሞከሩም። አርቸር ያሁላ ሰው በቃ ኤግዚስት እንደማያደርግ ሙሉ ታውን ኤግዚስት እንደማያደርግ ረስቶታል። አርቸር የሚባል ልጅም ኤግዚስት እንደማያደርግ በቃ ተረሳስተው ነው የሚኖሩት። ኢማጂን የምትወዱት ምንም አይነት ፋሚሊ አጠገባችሁ የለም፣ ቮይሳችሁን ሎስት አድርጋችኋል፣ ማውራት አትችሉም። በላ ጠጣ እንዴነ ደናነ ስለሱ መኖር መግባት መውጣት መዳን ማንም ግድ የሚሰጠው ሰው የለውም። ይሄ ልጅ ለምን እንደሚኖር እንኳን አያውቅም። ብሪ እዛ ታውን ሙቭ ካደረገች በኋላ ሀፕን ስለሚያደርገው ነገር አንብቡት። በጣም የምትወዱት መጽሐፍ ነው የሚሆነው። እኔ አንድ መጽሐፍ ስጨርስ እናደርጋለሁ መሰላችሁ፣ ካነበብኩት መጽሐፍ 10-15 ነገር ከቻልኩ ነገር የተማርኩትን ጽፋለሁ እና ስለዚህ መጽሐፍ በቃ ለመጽሐፍ ሳስብ በነፃ ስለተሰጠኝ ነገር በቃ በቅጡ አመስጋኝ እንዳልሆንኩኝ አንደኛ ተረዳሁኝ። እውነት እኔ በነፃ የተሰጡኝ በጣም የሚወዱኝ እህቶች አሉኝ። በነፃ የተሰጠችኝ በጣም የምትወደኝ እናት አለችኝ። ስለኔ መብላት መጠጣት፣ ስለኔ መኖር መውጣት መግባት፣ በቃ ስለኔ ኤግዚስት ማድረግ የሚጨነቅልኝ ሰው አለ። እኔ ሳላወራ አንደርስታንድ የሚያደርገኝ ሰው አለ። ስለሱ እግዚአብሔርን በቅጡ አመስግኘው አላውቅም። ሌላው ደግሞ ድምፅ፣ በኢየሱስ ስም እግዚአብሔር በቃ በነፃ ከሰጠን በጣም ትልቁ ነገር ደግሞ በቃ ድምፃችን ነው። አይኖ ቤተክርስቲያን ላይ አባቶች ሲያስተምሩ እንሰማለን፣ ሞቲቬሽናል ስፒከሮች ሲያወሩ እንሰማለን፣ ሶሻል ሚዲያ ላይ ልንሰማ እንችላለን። ግን በቃ እንደዚህ አሁን ከልባችን ኖቲስ ላናደርገው እንችላለን። እና እናት አባት እንትና ምናምን ብሎ መጠራት በጣም ቢግ ዲል ነው። የምትወዱትን ሰው ወድሃለሁ ወድሻለሁ ማለት በጣም ትልቅ ነገር ነው። ችግር ሲያጋጥማችሁ ችግራችሁን አፍ አውጥቶ ለሰው ማስረዳት መናገር በጣም ትልቅ ነገር ነው እና በቃ እንደዚህ ማውራት መሳቃችን በጣም በነፃ ከተሰጡን ትልቁ ነገር ነው እና እግዚአብሔርን ስለነዚህ ነገሮች አመስግኘው ስለማላቅ በጣም ነው በራሴ ያፈርኩት ማርያምን። እና እናንተም እንደዚህ ብዙ የምታስተውሉት ነገር ይኖራል ብዬ አስባለሁ። በጣም ብዙ ነገር ተምሬያለሁ honestly speaking ከዚህ መጽሐፍ። በጣም የምትወዱት መጽሐፍ ነው የሚሆነው። አንብቡት and thank me later። ሌላ እንደዚህ በጣም ወደው መጽሐፍ ደግሞ ሲኖር ቼሪ ቢያረግላችኋለሁ። ወዳችኋለሁ። ባይ። ሰላም ደምሳሽ አይሉ ሰላም ወጣ። እንዴት ነው? ደህና ነህ ወይ? እንኳን ደህና መጣ። ቀጥል። ሀሳብ ምንድነው? እንደማንም ኢትዮጵያዊ ሀሳብን ለመግለጽ ብዙ ጊዜ ሞክራል። መጣህ፣ ቀጥል እስኪ። አመሰግናለሁ እድሉን ስለሰጠኸኝ። እኔ የምፈልገው ኢትዮጵያ ውስጥ አመጽ እንድናስነሳ አንድ ፕሮግራም ጀምረናልና እዛ ላይ እንድታግዘን ነው። አንተ አመጽ ምን አይነት አመጽ ነው? አመጹ ምንድነው? አመጹ የኢትዮጵያ ሕዝብ በብዙ ነገር ተበሳጭተዋል። ቤቱ ፈርሶ ተንገላቶ ከስራ በብዙ ችግሮች የኢትዮጵያ ሕዝብ ያልተሰቃየ ያልተጎዳ ያልተቸገረ የለም በዚህ መንግስትና ሕዝቡ ግሏል። የሆነ ብሮሸር በራሪ ወረቀቶች የተለያዩ ነገሮች የተወሰኑ ሰዎች እስከ 500 ሰዎች እንዲያዘጋጁ አድርገን
እነሱ ያንን በተለያየ አካባቢ እንዲበትኑ ማድረግ አይነት ነገር ጀምረናል አሁን እኛና እንዳንተ ያሉ ሰዎች ደግሞ በጣም ስለሚያስፈልጉን በዚህ ስራ ላይ ለዛ ነው በተደጋጋሚ አንተ ጋር የመጣው ይሄን ስጠይቅ የነበረው። ለምንድን ነው ታዲያ አንተ ፍቅሪሲዝም የሚል የእንግሊዘኛ ወርድ ተጠቅመህ ሃይማኖት አቋቁም ያለው እያልክ ስታላግጥ የከረምከው? በግልጽ የደብረ ጽዮን ወሸላ ጠራጊና ቂጥ ሳሚ ነኝ ብለህ ለምን እስካሁን አልነገርከንም? ለአንድ አበባ ፊንጢጣ እስከሚከፈት ጥሩምባ አትንፋ እባክህ። ትልቅ ሰው ነው ደግሞ ፀጉርን ተላጭና እንደኔ አይተኸው እንዴት እንደሚያምር ተላጭና ሰው ሁን። ወሸላ ደግሞ ይኑርህ። ሴት አግባና ብዳ መንፈስ ሊረጋጋ ይችላል። አንድ ሳይንስ የመጽሐፍ እያነበብኩ ነው። ሰው ልጅ ወጣት ነው ካልበዳ ይሞታል። አንተ አሁን መሟቻ ቅርብ ነው ወይ መልኩስ ኦርቶዶክሱን ግባ። ለነገሩ መልኩስ ትጨርሳለህ። አንተን ማመን አይቻልም። 32 አይን አለው የኔ እግዚአብሔር የምትል ሰው መልኩስ ልደፍር ስለምችል ያን አልመክርም። አሁን አንተ አግባ ገርል ፍሬንድ ያዝ ተመለስ። አሁን አብይ ምንም አያረግም። ተመለስ ግባና ይልቅ ኢሉዥን ውስጥ ነበር ሚስት። እሺ ታዲያ እሺ ቆይ ሚስት ፈልግልኝ አንተ። መጀመሪያ ሃይማኖትን ቀይር። ፀጉርን ተላጭ። እንደ እውነት ነው የምልህ። ወደ ነበረች ወደ ቀደምትህ ኦርቶዶክስ ተመለስ። ቄደር ተጠመቅ። እንደ እውነታ የእውነት ነው የምልህ። እግዚአብሔርን ምናልባት በአንተ በኩል ላገኝ እችላለሁ። እስቲ ፈልግልኝ። መጀመሪያ ሃይማኖትን ቀይር። ያንተን 32 አይነት ማምጥኖት ሴታት ነው። እኔም በሃይማኖቴ እሷም በሃይማኖቷ እንዲህ የሚባል ነገር የለም። ቤተልሔም እናጋባ። ቤተልሔም ትችላታለህ። ገልብጣ ትለበልብሃለች። አይችላትም። እሷ እኮ ቁማር ተበልታ ስትገባ ከነጫሟና ቦርሷ ሻወር ትወስዳለች ያለ ባሏ የቀድሞ ባሏ። ትችላታለህ ወይ? ቅዳሜ ገበያ መሳቅ ነው። ትችላታለህ ወይ? አንድ አበባ ስትልለት መቀመጫው እስከሚሰነጠቅ ጥሩምባ የሚነፋ አማራ ይቻላል። እኔ እኮ አማራው ነኝ። ታያ ሰማራ ምን ቀጥል ጥሩምባ። አመሰግናለሁ። በደንብ አድርገህ ነው የገለጽከው። በጣም የሚገርምህ እኔ ወንድሜ በጣም ደምሳሽ የምትባለው ሰውዬ አንድ ነገር ልጠይቅህ። አሁን አንተ ፍቅሪዝም ብለህ መጣሃል። አሁን ፍቅሪዝም የሚባለው እንኳን በሀገር ደረጃ ይቅርና በቀበሌ መዋቅር አለ ልዘረጋው። ይሄን ፍቅሪዝም የሚለው በቀበሌ መዋቅር አለ ልዘረጋው። እንዴት አድርገህ አንተ ቀበሌ እኮ ትልቅ ሀገር በጎጥ ጎጥ የሰፈሩ ካሳንቺስ መዘርጋት አልቻለም እኮ የሰው ምንድን ነው? ኧረ እባክህ በስላሴ ረስ ውሸቱን እኮ ነው እኮ ሃይማኖት ውሸቱን እኮ ነው። ካድሬ ምንድን ነው? ቆሌ ነው ምንድን ነው? ውሸቱን አውቆ ነው። ይሄ እኮ ካድሬ ነው። ሰላይ እኮ ነው። ስለማውቀው እኮ ጤነኛ ነው። እኔ እኮ ደምሳሽ አሞትም አያውቅም። የኢትዮጵያ ሕዝብ ደምሳሽ አሞትም አያውቅም። ታሞ አያውቅም። አሁን ሚኪ በእውነት ውሸቱን ነው። እኔ እኮ ለበረከቱ ነው ጥሩምባ ምለፈው ግዴታ ነው። በእምነታችን ላይ በኦርቶዶክስ በሙስሊሙ ላይ እኮ እያላገጠ ነው። የታላቋን ኢትዮጵያ የሚያዋርድ እኮ ነው። አላላ ወረደ ይሄ ካድሬ ወሸላለው አልተገረዝኩም። ለሞን ወሸላለው ወንድና አንተው አለኛው ያልተገረዘ ወሸላለኝ። እኔ መሽኛ ብቻ የተፈጠረለት ይመስለኛል። ወንድ አይደለም። እንዲህ አይነት እንደው የዘቀጥክ ለአንድ አበባ ጥሩምባ የምትነፋ እኔ እውነቱ ነው። እኔ የፈለከውን መናገር ትችላለህ፣ ግን አንድ ጥያቄ ልጠይቅህ ፈልጋለሁ። አንተ ምንድነው? እስኪ ቆይ ነው የሚፈልገው ስጡት። ዓላማው ምንድነው? የሰው ገንዘብ ከሆነ ስጡ ይበል። ይሄን በማንቀርፈፍ አይደለም። እባካችሁን የቸግሮኛል። ይሄን ያስኩት ለዚህ ተፈዝ ነበር። ስማ ወንድሜ አሽዋክት ባካችሁ በእውነት አረ ሲኦል ውስጥ ከታችሁኛል። እባካችሁ አድኑኝ። አየሁ ለአበባ ይነፋል። ቲክታክ ራሱ ሸፈነው አይደል? ውረድ ወሸላ ነር ማይም አንተ ደግሞ ልታታለን እዚህ መጣ። ይሄ እኮ ህዝቡ እንዲያውቀው ነው የፈቀድኩለት እንጂ ጄም እኮ ይሄ እኮ ሌባ እኮ ነው። ውሸቱን እኮ ነው። ይሄ እኮ አላመመውም እኮ ስለማታውቁ